ሰላም ውድ የሀውቲ ቤተሰቦች እንዴት ናችሁልኝ? ዛሬ እንግዲህ የፋሲካ ኢቭ ነው። ስለሆነ ቤት መስራት ያለብኝ ስራ ስለነበረ ሌላ ጊዜ ቪዲዮ መቅረጽበት ቦታ አልሄድኩኝም። ግን ይሄ ቪዲዮ የግዴታ መስማት ስላለባችሁ እና በጣም ጠቃሚ ስለሆነ እዚሁ ቤት ውስጥ ሆኜ ልቅረጽላችሁ ብዬ ነው ዛሬ የመጣሁትኝ። እንደሚታወቀው እንግዲህ ከ6 ሰዓት በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ይነሳል አይደል? ዛሬ ዋዜማው ላይ ነን ያለ ነው። እነዛን 2 የጾም ወራት አሳልፈውልን ብርሃነ ትንሣኤውን ሊያሳየን በጣም ጥቂት ሰዓታት ናቸው የቀሩት። ይህን ቪዲዮ ልሰራላችሁ ያሰብኩት በጣም እንደሚጠቅማችሁ እናም ደግሞ መስማት አለባችሁ ብዬ ስላሰብኩኝ ነው። ባገኘሁት አጋጣሚ ልስራ ብዬ የመጣሁትኝ ማለት ነው። እና ሁላችንም እንግዲህ ጾም ስንይዝ ሁሌም በረከት አለው አይደለ? ጾም የምንይዝበት ምክንያት አለን። ያለ ምክንያት የምናደርገው በክርስትና ሕይወት ያለ ምክንያት የምናደርገው ምንም ነገር የለም። ጌታችንም የጾምበት ምክንያት አለው። ሙሴ፣ ኤልያስ እያንዳንዳቸው በመጽሐፍ ቅዱስ ብናይ ሁሉም የጾሙበት ምክንያት አለ አይደለ? እኛም እቺን 2 ወር ስንጾም ዓላማ አለን አይደለ? እግዚአብሔር በዚች 2 ወር ጾም ሊሰጠን የምንፈልገው ልመናችን የሚመለስልን ማለት ጥያቄ አለን ሁላችንም። ያለ ዓላማ ያለ ምክንያት የሚጾም ምንም አይነት ጾም የለም። ጾም የሚሆን ጸሎት የሚሆን ዓላማ ይዘን ነው ሁልጊዜ የምንጾሙ አይደለ? ለምሳሌ በጣም ያስቸገረን ኃጢአት ሊሆን ይችላል። ብዙ ጊዜ ቤታችን እንዲመለስልን የምንፈልገው ጥያቄ ይሆናል። እንቁቅልሽ የሆነብን ነገር ይሆናል። ብቻ የሆነ ምክንያት አለን። በዚች 2 ወር እግዚአብሔር ፊት ያቀረብናት የሆነች ጥያቄ አለች። ሁልጊዜ ዘውትር የምንጠይቅባት ዘውትር እግዚአብሔርን ፊት የምናይባት ጥያቄ አለች። ማንኛውም ጾም ደግሞ ያለ በረከት አይመጣም። ጾም ሁሉ መልስ አለው። ጾም ሁሉ በረከት አለው። ማለት ያለ ሽልማት የሚጾም ጾም የለም። እንደውም አባ ገብረ ኪዳን ምን ሲሉ ሰምቻለሁ በቅርብ የትኛውም ጾም የምንጾመው የትኛውም ጾም በረከት ይዞ ይመጣል። ያለ ምላሽ ያለ ስጦታ የሚመለስ ጾም የለም። በዚህ 2 ወር የሁዳዴ ጾም ሰይጣን በጣም አብዝቶ ነው ሰዎችን የሚፈትነው አሉ። በጣም ሰዎችን አብዝቶ በዚህ 2 ወር ሰይጣን ይፈትናል። እንደዚህ ጊዜ ሰይጣን ሰዎችን የሚፈትንበት ጊዜ የለም። ደግሞ ከተፈታ በኋላ እንደዚህ ጾም በረከት የሚገኝበት ጾም የለም ሲሉ ሰምቼ በጣም ተጽናንቼ ደስ ብሎኝ ነበር። እና ቅድም እንዳልኳችሁ ሁላችንም የምናቀርበው ጥያቄ አለ። በዚህ በ2 ወሯ እንዲመለስልን የምንፈልጋት የሆነች ጥያቄ አለች። እና ይህን 2 ወር እንደየአቅማችን ጾመን ጸልየን እግዚአብሔርን ለምነን ከዛ በረከት ልንቀበል አሁን የቀረን በጣም ጥቂት ሰዓታት ናቸው አይደለ? ጾሙ ሲፈታ እግዚአብሔር መልሳችን የሚመልስበት፣ ትንሣኤውን የሚያሳይበት፣ እንባችንን የሚያብስበት፣ እቺን 2 ወር የተጋንበትን ሽልማት የሚሰጥበት ቀን በጣም ትንሽ ሰዓታት ናቸው የቀሩትኝ። እና ይህን 2 ወር የት እንደነበረን እናውቃለን። እንዴት እንደተጋን፣ እንዴት እግዚአብሔር ፊቱን እንዳየን እናውቃለን። አሁን ታዲያ ከዚህ ጊዜ በኋላ ክርስቶስ ከተነሳ በኋላ ጌታ ሊባርከን የለመነውን ነገር ሊሰጠን ስንመጣ ዋናው ጥያቄ እኛ የት ነን ነው። የት ነው የምንገኘው? መጥቶ ያጣን ይሆን ወይ? የጾምነውን ይህን ሁሉ ያሳለፍነውን 2 ወር የተጋንለትን 2 ወር ስጦታውን የምንቀበልበት በረከቱን የምንቀበልበት ሰዓት እኛ የት ሆነን ነው የምንጠብቀው ነው ዋና ጥያቄውና ምን እንደምፈራ ታውቃላችሁ? ከቦታችን እንዳያጣን ያን ሁሉ ነገር አሳልፈን ጾመን ጸልየን ሰግደን ራሳችንን ስጋችንን ገዝተን ከምንወደው ነገር ሁሉ ተለይተን ለእግዚአብሔር ራሳችንን አስገዝተን ሳለ እንደዚህ አድርገን ስናበቃ በረከቱ ሊመጣ ሲል ጸሎታችን ሊሰማ ሲል እንባችን ሊታበስ ሲል የምርም ክርስቶስ ስጦታውን ሊሰጠን የጾማችንን ክፍያ ሊከፍለን ሲመጣ እኛ የት ነን? ከቦታችን ያጣን ይሆን ወይ ብዬ በጣም አስባለሁ። እና ሁላችንም ይህን ነገር ራሳችን እንድንጠይቅ እፈልጋለሁ። ምክንያቱም መልፋቱን ለፍተናል፣ መጾሙን ጾመናል፣ መስገዱን ሰግደናል። ሽልማት እንዳለው ደግሞ ምንም ጥርጥር የለውም። ይህን ሽልማት ግን ክርስቶስ ሊሰጠን ሲመጣ እኛን ከቦታችን እንዳያጣን ይችን 2 ወር ኩዳዴ የጸናናትን ጽናት በበዓለ ሃምሳ መጽናት ይኖርብናል። በዓለ ሃምሳ ያው እንደምታውቁት ክርስቶስ 2 ወር ስለጾማችሁ ማካካሻ ብሎ አይደለም የሰጠን አይደለ? የመንግስተ ሰማያት ምሳሌ ነች። በመንግስተ ሰማያት ክርስቲያኖች ድል ካደረጉ በኋላ መጾም የለም፣ መስገድ የለም፣ ማጣት የለም፣ ከብዙ ነገሮች አንከለከልም። ደስታ ተድላ ነው የሚደረገው እና ያ በዓለ ሃምሳ የእሱ ምሳሌ ነው እንጂ በረከታችን ሊሰጠን ስንል የምንታጣበት መሆን የለበትም። እናውቃለን ብዙ ጊዜ ጾም ሲፈታ ብዙ የምንሄድባቸው ቦታዎች አሉ አይደለ? እነዛ ቦታዎች በረከታችንን ለመቀበል ትክክለኛ ቦታዎች መሆናቸውን እርግጠኛ መሆን አለብን። ማለት ድካማችን ከንቱ ነው የሚሆነው። ድካማችን ኦና ነው የሚሆነው። ያን ሁሉ የደከምነው ድካም ፍሬ አልባ ነው የሚሆነው። ስለዚህ ራሴንም ጭምር እናንተንም ጭምር መጠየቅ ማሳሰብ ስለፈለግኩኝ ነው በዚህ ሁኔታ ቪዲዮ የሰራሁላችሁ። ክርስቶስ መጥቶ እንዳያጣን በመባረኪያችን ጸሎታችን በመሰሚያው ጊዜ ከቦታችን አንራቅ። እውነት ነው በበዓለ ሃምሳ ጾም ላይኖር ይችላል፣ ስግደት ላይኖር ይችላል። ግን
መገኘት ባለብን ቦታ እንገኝ፣ ቤተክርስቲያን እንገኝ፣ በጸሎት እንትጋ። ጸሎት እኮ አይቋረጥም አይደለ? ከእግዚአብሔር ፊት አንጥፋ። አንዳንዴ አለን ብዙዎቻችን ሙሉ ለሙሉ በቃ ልክ በዓለ ሃምሳ ላይ ሁሉ ነገር የምናቆም ከቤተክርስቲያን የምንርቅ ማለት ያንን ሙሉ ለሙሉ በቃ ገደል የምንከተው በጣም ብዙ ሰዎች አለን። ከቤተክርስቲያን እንጠፋለን፣ ጸሎት አንጸልይም፣ ጭራሽ እንደው የሚከለከል ሁሉ ነው የሚመስለን እና በመባረኪያችን ሰዓት ከፊቱ እንዳንጠፋ ለማሳሰብ ነው። ጌታ መጥቶ አቶን ከዛ በኋላ ስንነቃ የሆነ ታይም ላይ ያ በረከት የለምና ከዛ ደግሞ ማማረር እንጀምራለን። ያን ሁሉ ጊዜ ጠይቄ ለምኜ ለምን ከለከልከኝ? ታዲያ ሲመጣ ካጣን እንዴት ይሆናል? እና ጽናት በጾም ጊዜ ብቻ አይደለም፣ ከተፈታም በኋላ በመባረኪያ ጊዜያችንም ልንጸና ይገባል። ፊቱ ዘውትር ልንቆም ይገባል። ቤተክርስቲያን ልንሄድ ይገባል። ማለት ያን ተድላ ከክርስቶስ ጋር ክርስቶስ ተነስቷል አይደለ? ስለዚህ ከሱ ጋር ነው ደስታችንን ማድረግ ያለብን። እንደውም ሄኖክ ኃይሌ የሆነ ፔጁ ላይ አንድ ግጥም አይቼ ነበረ እና ግጥሙን ኤግዛክትሊ ላላቀው እችላለሁ። ብቻ ፖይንቱ ምንድን ነው? ጾሙም ሲያልቅ ጸሎቱ ተረሳ፣ እኛ ተቀበርን አንተ ስትነሳ አይነት ነገር እና ያው እንተዋወቃለን አይደለ? ልክ ጾሙ ጸሎቱ ሲያልቅ ወደ ምን እንደምንሄድ እናውቃለን እና እኛ እንዳንሞት እኛ እንዳንቀበር ክርስቶስ ሲነሳ የእኛ ቀብር እንዳይሆን ማለት ከእሱ ጋር ለመነሳት ነው የምንተጋ መሆን ያለብን እና የእሱንም ትንሣኤ ለማየት እኛም የተነሳን ሰዎች መሆን አለብን እንጂ የምንቀበርበት ያን ሁሉ የደከምነውን ነገር ገደል የምንከትበት በዜሮ የምናባዛበት በዓለ ሃምሳ መሆን የለበትም። እመኑኝ፣ በእርግጠኝነት ልነግራችሁ የምፈልገው ነገር ይሄ ጾም በረከት ይዞላችሁ ይመጣል። ይሄ ጾም የእንባችሁ መታበሻ፣ የጥያቄያችሁ መልስ ይዞ ይመጣል። በእርግጠኝነት የሆነ ኢሹ አላችሁ። ለምሳሌ እኔን ብትጠይቁኝ ልክ ጸሎቱ ሲጀምር የጻፍኳቸው ጽሁፎች አሉ። ይህን እንድታደርግልኝ እፈልጋለሁ፣ ያንተ ፍቃድ ይሁን ብዬ ይህን ማድረግ እፈልጋለሁ፣ ይህን ማሳካት እፈልጋለሁ፣ ይሄ እንዲሆንልኝ እፈልጋለሁ ብዬ የጻፍኳቸው ነገሮች አሉ። በፍጹም ልቤ አምናለሁ ከትንሣኤ በኋላ እነዚህ ነገሮች እንደሚደረጉ። ግን እነዚህ ነገሮች ደግሞ ለመቀበል በጸናውበት ቦታ መገኘት አለብኝ። ከእግዚአብሔር ፊት ዘውትር መቆም አለብኝ። እግዚአብሔር መጥቶ የሚያጣኝ ቦታ መሆን የለብኝም እና በእርግጠኝነት የምነግራችሁ ነገር ለጥያቄያችሁ መልስ ታገኛላችሁ። ከዚህ ጾም በኋላ የዘመናት ጥያቄያችሁ ይመለሳል። ያለ ሽልማት የሚሆን ጾም ስለሌለ ማለት ነው። ስለዚህ ሁላችሁም እህት ወንድሞቼ፣ መላ ኦርቶዶክሳውያን ላሳስባችሁ መወደው ነገር ክርስቶስ ሊባርካችሁ በመጣ ጊዜ ከቦታው እንዳያጣ፣ ትቷችሁ እንዳይመለስ፣ እናንተም በኋላ እንዳታማርሩ እንዳታዝኑ ላሳስባችሁ እወዳለሁ። ስለሆነም በዛ በሁዳዴ ጾም ያሳያችሁትን ትጋት፣ ያሳያችሁትን ፍቅር፣ ያሳያችሁትን የጸሎትና የእግዚአብሔርን የመፈለግ ነገር አሁንም ማሳየት ይገባችኋል፣ ይገባናል ለማለት እወዳለሁ። ክርስቶስ እንግዲህ ሞትን ድል አድርጎ እንደተነሳ የእኛንም ትንሣኤ ከሱ ትንሣኤ ጋር ያሳየን። የጾማችንን ሽልማት፣ የጸሎታችንን፣ የስግደታችንን ሽልማት ለመቀበል በቤቱ እየጸናን ያድርገን። ትንሣኤውን መስካሪዎች፣ እኛም ከእርሱ ጋር ከኃጢአት የምንነሳ ከበደል የምንነሳ ያደርገን። በዓሉም ደግሞ የሰላም የፍቅር የበረከት የረድኤት ያደርግልን። ለእኛ ብሎ ያፈሰሰውን ደም የቆረሰውን ስጋ ደግሞ ተቀብለን በፍጹም አንድነት ከእሱ ጋር አንድ መሆንን ይስጠን። በዓሉን የሰላም የፍቅር የደስታ ያደርግልን። ሁላችሁም የሃቲው ቤተሰቦች እና ለመላው ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ መልካም የትንሣኤ በዓል ይሆንላችሁ ለማለት እወዳለሁ። እግዚአብሔር ከረዳን በህይወት ብንኖር ደግሞ በሚቀጥለው ሳምንት በሌላ ቪዲዮ እንገናኛለን። እስከዛው ድረስ በያላችሁበት ሰላም ሁኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘላለማዊነት ነውና የጾማችንን ሽልማት ለመቀበል ባለንበት ተገኝተን ጸንተን ከክርስቶስ ጋር ተነስተን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።